ስነ ስርዓት የሌላት እናት ስነ ስርዓት ታስተምራለች? አታስተምርም። ምክንያቱም ልጅ የምታረጊውን ነገር ያውቃል። ዛሬ ሚስት ያመሸች የተናገረች የምትገባውን ዝም ካልካት እመነኝ ነገ መቆጣጠር አትችልም። ነገ አድራ ትመጣለች። እኔ እውነት ልጅ ያላችሁ ሰው ዛሬ እንደ ጠላት እየከፈለገ አይሳም አይቀፍ፣ እንደ አባት ግን ስነ ስርዓት አስይዘ። ገንዘብ በሰጠኸው ልክ እንደምትወደድ አድርጋ አክት አታርግ። ገንዘብ መስጠት ያቃተቀንስ ያለ ዋጋ የሚገኝ ዋጋ የለም። የሆነ ዋጋ ከፍለ ነው ዋጋ የምታገኙ። ልጆቻችሁም ላይ ባለቤትሽም ላይ ሚስትህም ላይ እኔ የእውነት ባለቤቷ ታሞ 16 17 ዓመት ምንም ከባለቤቷ ጋር ግንኙነት ሳይኖራት አስታማ ታውቃለች። 17 ዓመት አልጋ ላይ እኔ የእውነት እግዚአብሔር ይወዳቸዋል ይወደናል። በዚህ ዘመን አልጋ ላይ ብትቀር እንደው አንድ ዓመት ትግስት አላት ወይ ሚስት? ባለቤትሽ አንድ እኔ እኮ እንደ እግዚአብሔር እኮ ቸር የለም። እንኳንም ጤና አልነሳ እግዚአብሔር፣ እንኳንም ገንዘብ አልነሳ። በዚህ ዘመን እኮ አንድ ቀን የሚያዳምጥ ሰው የለም እኮ አንድ ቀን። እና አልጋ ላይ ብትቀር እነሱ 10 ዓመት 20 ዓመት ባሎቻቸውን አስታመው ሚስቶቻቸው አንድ ቀን አልጋ ላይ ፊቷ ሲቀያየር ልታይ ትችላለህ። ብዙ ሰው ልትታዘብ ትችላለህ። እግዚአብሔር ጤና ይስጣችሁ። የእውነት በጣም ብዙ ሰው ትታዘባል። ለምን? ጤና ኖሮክ ጉልበት ኖሮ ሰውነት ኖሮ መልክ ኖሮክ አብስል አብልተ ሰው ሰላም ካልሰጠ ይሄን ማድረግ ባትችልስ? የእውነት ይሄን ማድረግ ባትችልስ? ድሮ ቢሆን ጤና ያላቸው ሰዎች አሉ። ነገር ግን ሚስቶቻቸው ተሸክመዋቸው ባሎቻቸው ተሸክመዋቸው በግንኙነት በመኝታ ቤት ላይ ከባለቤቷ ጋር የማትደሰት ሴት አለች። የሰጣትም ተመስገን ብላ አምና ተቀብላ በሰላም ትኖራለች። ከማጋ ከባለቤቷ ጋር። ዛሬ አደባባይ ላይ ትከሰስበታል። አዎ ባለቤቴ በስሜት እንደዚህ ነው እንደዚህ ነው እንደዚህ ነው። ላውም እኮ መለስ ያለው ቦታ ቢነገር ችግር የለም። 600 ሰው የተሰበሰበ ስብሰባ ላይ ይሄው ባለቤቴ የባለቤቷ ውርደት የሷ ውርደት ነው አይደለም? ነው አይደለም? ከአቅሟ በላይ ከሆነ ምን ታደርጓለች? እኔ በተለይ ወንዶች እንደዚህ እንደ ድክመተ ወሲብ አይነት ነገር ካለባችሁ እሱን መፍታት ለአንተ ድክመተ ወሲብ እሷ ፋርማሲ ለፋርማሲ መንከራተት አለባት እንዴ? ወንድ ልጅ ምን ችግር አለው? ተፈጥሯዊ ነው። ባለሙያ ማናገር ትችላለህ። በግንኙነት በጣም የደከመ ነገር ካለ መፍትሄ ማግኘት ይችላል እንዴ? በወንድ ልጅ ሰውነት እንዴት ልጅ ሴት ልጅ በሆስፒታል ለሆስፒታል እንዴት ትንከራተታለህ? ሲጀመር አንተ ወንድ ከሆንክ እንደ ንጉስ ቤት ውስጥ የምትኖረው አንተ። አባቶቻችን እኮ እኔ ልክ ባይሆንም አንድ ሚስት አይደለም 7 ሚስት ቀጥ አድርጎ ያኖራል። ሁሉም ጋር ፍቅር ሳይጎል ልክ ነው እያልኳቸው አይደለም። ቀጥ አድርገው በቃ የሚገባቸውን ፍቅር እየሰጡ አንተ አንድ ሚስት አግብተህ እሷ በቃ እዚህ ምድር ላይ ባሌ ጌታዬ አባቴ እስከምትል ድረስ እሷን መውደድ ያላንተ መኖር እስከምትቸገር ድረስ ማድረግ ካልቻልክ ወንድነት ላይ ጥያቄ ያለ ማለት ነው። ፍቅር መስጠት አለ፣ ማዳመጥ አለ፣ መንከባከብ አለ፣ ግንኙነት አለ፣ ስጦታ መስጠት አለ፣ ማድነቅ አለ፣ አንቺ እኮ ጎበዝ ነሽ ማለት አለ፣ ማዝናናት አለ፣ ማሳቅ አለ። አዎ ሚስትን ካሳካት እየወደደች እያከበረች ትሄዳለች። ይሄንን ካላረክ ግን በየት በኩል አክብሪን ትላለች። ሴት ልጅ እንደ ሴት መያዝ ትፈልጋላችሁ። ወንዶች አትሸወዱ። እንደው እንደ ዛሬ 30 ዓመት አባወራ ሆናለሁ ብለ አይደለም። ዘመኑ አያስኬድም። የምታውቀው ነገር ባለቤት አለማወቅ ጥሩ ነው። በነገራችን ማወቅ መጥፎ ነው። ካወቀች ብዙ ነገር አውቃለች። አሁን ከዛ የተነሳ ማድረግ የሚገባህን ነገር አድርገህ ነው። እንደ ድሮ ዘመን በራሴ ዘመን ንብረቱን ባንኮኑን ታንኩን በራሴ ስም ብቻ ብለህ ብትል እኔ ይሁን ልልል ይችላል። ሚስት ግን ይሻተል። ስለዚህ እውነታውን መቀበል አለብህ። ንብረት ያንተም ከዛ በኋላ የማንም ነው፣ የሚስትህም ያንተም ነው። ከዛ በኋላ ቤት ውስጥም አንተም እሷን አክብረ እሷም አንተን አክብራ፣ አንተም ወዳሃት እሷም ወዳክ፣ ተከባብረ፣ አንተም ለሚስት ታምነ። አንተ ልክ ስልክ ላይ ከሌላ ጎረምሳ ጋር ስትጻጻፍ እሷ ደግሞ ያንተን የሚስትህን ገላ ሌላ ጎረምሳ ቢያቅፈው ምን ይሰማል? የወለድከው ልጅ አንተ አይደለም ብትባል ምን ተሰማል? ምን ይሰማል? ባለቤት ጋር ካቶ የገሌ ጋር እኮ ጉዳይ ያላት ብትባል ምን ይሰማል? አንድ ውሻ እዚህ ጋር ቢተኛና ውሻውን በዱላ ብትመቱት ውሻው ላይ የሚሰማው ስሜትና አንተ ብትመታ የሚሰማ ስሜት ተመሳሳይ ነው። ሚስት ልቧ ሲሰበር አንተ እንደዛ ስትክዳት የሚሰማ ስሜትና አንተ እንደዛ ቢደረግብህ ስሜቱ ተመሳሳይ ነው። መጽሐፍ ለዛ ነው ሊደረግብህ የማትወደውን ነገር ለሌላ ሰው ላይ አታድርግ ይላል። አንተ ሰው እንዲንቅ የማትፈልግ ከሆነ ሰው አትናቅ። አንተ ሰው እንዲሰድብ የማትፈልግ ከሆነ ሰው አትስደብ። ተከባብረ መኖር ትልቅ ነገር ነው እንጂ አንተ ብቻ ንጉስ። በነገራችን ላይ ወንድ ልጅ ንጉስ ጌታ ነው፣ ሚስት ልጅ ባሪያ ነው። እንደዚህ አይነት የመጽሐፍ ቅዱስ አስተምሮ ይል እግዚአብሔር ሁለቱንም እኩል አድርጎ የሱን ኃላፊነት ራስነት የሷን ኃላፊነት የአካልነት አድርጎ ነው የሰጠው። አዎ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ ምንድነች? አካል። አሁን ይሄ ራስ ከአንገት በላይ ያለዚህ ከዚህ በታች ባለው ሰውነት ጥቅም አለው የለውም? ይሄ ሰውነት ያለዚህ ራስ ዋጋ፣ ሴት ልጅ ያለ ወንድ ዋጋ የላትም። ወንድ ያለ ሴት ዋጋ የለውም።
ሴት ልጅ የወንድ ልጅ ውበት ናት። ወንድ ልጅ ደግሞ የሴት ልጅ ምንድነው? ውበት። በነገራችን ላይ ባለቤቷ የሞተባት ባለቤቷን የፈታች ሴትና ባለቤት አጠገቧ ያለ ሰው ባህሪያቸው ራሱ እኮ ጥናት ነው መነገራችሁ። ወንድ አጠገቧ ያለች ሴትና ወንድ አጠገቧ ልጆቿ ላይ ያላት ባህሪ አንድ አይደለም። ወንድ አጠገቧ ያለው ሰው ስነ ስርዓት ይዛ ትፈራለች። እኔ በሺዎች የሚቆጠሩ ባሎቻቸው የሞቱባቸው ሰው የሀገር ሰዎች በስልጣን አይቻል ራሳቸው ሴቶች ይመሰክራሉ። ባለቤቴ ሲኖርና አሁን ያለኝ ባህሪ እኩል አይደለም ይላል። ወንድ ልጅም ሚስት አጠገቡ ስትኖርና ሚስት የሌለው ወንድ እኩል አይደለም ባህሪያቸው። ሚስት ያለው ሳይወድ በግዱ ስነ ስርዓት ይዛል። እየጨቀጨቀችም እየነዘነዘችም ስነ ስርዓት ታስይዘዋለች። በቃ በዚህ መካከል የሚያድጉ ልጆች ልነግራቸው አልችልም። ለእናትየው ፐርፌክት የሆነች ይመስላታል። አይደለም። ባል ሲኖርና ሳይኖር እኩል አይደለም ባህሪዋ ራሱ ጎረቤት ላይ። ይሄን ግን በጣም ፐርፌክት የሆኑ ሴቶችም አሉ። እነሱን ሳናደንቅ አናልፍም። በጣም የሚገራርሙ ሴቶች። በዛው መጠን ግን ባል ያላት ሴትና ሚስት ያለው ወንድና የሌለው ሰው የሰማይና የምድር ያህል ይለያያል። ስለዚህ ሰው ብቻውን ይሆን ዘንድ መልካም አይደለም የሚለው መጽሐፍ ለዛ ነው። ከዚህ ቀጥሎ ያለው ደግሞ የእውነት አንድ ነገር እዚህ ምድር ላይ ፈራለሁ ብያቸዋለሁ ብዙ ሚዲያዎች ላይ። እሱ ምንድነው? ግፍ። መቼም ቢሆን ሱባኤ ገብተህ ቆርበ ንስሐ ገብተህ የማታጠፋው ያ ማለት ግን ንስሐ የማያጠፋው ግን የዘራኸውን ታጭዳለህ ነው። የዘራኸውን መልሰህ ግን ታጭዳለህ። እኔ የእውነት እስከዛሬ የሰራሁት ይበቃኛል በሉ። እስከዛሬ የሰራሁት ከዚህ በኋላ አልጨምርበትም በሉ። እስከዛሬ ያለውን ከከፈልክ በቂ ነው። እስከዛሬ ያለውን ከከፈልሽ በቂ ነው። ከዚህ በኋላ አትጨምሪበት። ምክንያቱም አንተ ያደረከው ነገር ተመልሶ ላንተ ይመጣል። ዛሬ ባይመለስ ነገ ይመለሳል። ነገ ባይመለስ ተነገ ወዲያ ብትፈጠፈጥም ያን የዘራኸውን መልሰህ ታጭዳለህ። ስለዚህ ይሄ በገንዘብም ሰው በማሳዘንም በመሳደብም በመናገርም የዘራችሁትን መልሳችሁ ታጽዳላችሁ። እና በጣም ለራሳችሁ ስትሉ ራሳችሁን ጠብቁ። ለሚስት አይደለም ለራስህ ስትል ራስን ጠብቀው። ለራስህ ስትል ምክንያቱም ያ ዘር ልክ አንተ ኖርኩ ስትል ያ የዘራኸው ደግሞ እየበቀለ ይመጣል። በገንዘብ አትመልሰው፣ በሱባኤ አትመልሰው፣ መልሰህ ታጭዳለህ። ተሳዳቢ ሰው ያን ስድቡን ያጭዳል። ተሳዳቢ ሴትም ነጋረኛ ሴትም ኃይለኛ ሴትም በጣም የሚማግጥ ወንድም ያንን የዘራውን ያጭዳል። አንድ በፊት ፍቅረኛ ነበራት እና በተቀበረ በቁርባን አገባች። ቤተሰብ አግቢ ብሏት እሷም ስሜቱ ምኑ ብዙ ችግር ስለነበር አገባች። ካገባች በኋላ ባለቤቷ በጣም በስራ የተጠመደ ሰው ባለቤቴ አያይም ብላ ከዛ ሰው ጋር በተደጋጋሚ ትሄዳለች እና ከአንዴም ሁለቴ አርግዛ አስወርዳለች። ከአንዴም ሁለቴ እና በተደጋጋሚ እንግዲህ ይሄንን ህመም እናንተ ታውቃላችሁ። ከዛ ድጋሚ ልጆችም ከወለደች በኋላ ድጋሚ ታለች እና ከሆነ ኬዝ በኋላ ሰውየው ግን በሚችለው አቅም ይጫዋ ሰው የማህፀን ኢንፌክሽን ተባለ። ይሄ ነገር ሊመጣ የሚችለው ወይ አንተ ወይ አንቺ ትማግጫለሽ ብሎ ዶክተሩ አለ። አይ ሚስቴ ጋም ችግር የለም እኔ ጋም ችግር የለም ተባለ። ህክምና ተገኘ። ከሌላ ጊዜም በኋላ ድጋሚ ያ ነገር መልስ አደረገች። ድጋሚ ያባላዘር መጣ። እግዚአብሔር ተዋረጂ ሲላት ከዛ በኋላ ይሄን ኬዝ እያመናችሁኝ አይደለም እና እስቲ ለብቻ ላናግረ እና ወንድ ልጅ ነህ እኔም ወንድ ነኝ እረዳሃለሁ እባክህን ድጋሜ ከዚህ በፊት ማርገ ከሆነ ጊዜ እኛ ወንዶቻችን ትንሽ ብዙ ችግሮች አለብና እባክህን አስተካክል። በወለድኩት በልጄ እምልልሃለሁ አማኑኤል ይባላል። በወለድኩት በአማኑኤል ልጄ እምልልሃለሁ እኔ ከሚስቴ ውጪ ሄጄ አላቅም ይላል። የምርን ነው። ከዛ በኋላ ሲጠና ሰውየው ከዛ በኋላ ጥርጥር ውስጡ ገባ። እንዴ እኔ ራሴን አውቃለሁ ምንም ያረኩት ነገር በኋላ ሲጠና ሚስትየው ረጅሙን ዓመት የኖረችበት ነው። ከዛ በኋላ ህክምና መጣ ምናምን ተባለ። ማህፀኗ ሙሉ ለሙሉ ወጣ። አሁን ማህፀኗ የለም። እግዚአብሔር ያደረገው እንጂ ዶክተር ያደረገው አይደለም። እኔ በጣም የእውነት እግዚአብሔር ብቻ እንዳይመታችሁ ፍሩ። ሰው ቢመታም የሆነ ግንባርህን ነው የሚያደማው። የእግዚአብሔር ሲሆን ዱላውን ስታቆት ነው የምታቆት። የእግዚአብሔርን በትር የእውነት ዱላውን ስታቆው ነው የምታቀው። አሁን ሲወራ አይደለም ልክ በህይወት ልክ ሲደርስብህ ስታቀው ነው የምታቀው። ሰው ቢያወራም ቢያስተምርም አይገባም። የዘሩትን ማጨድ ምን እንደሆነ ሲደርስ ያቺ ሴት ራሷ አፍ አውጥታ እንደው ከቻልክ ሚዲያ ላይ ወጥቼ በመሰከር ትላለች። ኖ ላንቺ አይደል ለልጆችሽ ላንቺ አይደል ለቤተሰቦችሽ አደጋ ነውና አይሆንም እላታለሁ። እንኳን እኔ ሚዲያ ላይ ሌላ ሚዲያ ላይ እንዳትናገሪ። ከት ምን ብለሽ ትናገር? ውርደት እኮ ልጆችሽ ተዋርደው ቤተሰብሽ ተዋርደው ራስሽን ተዋርደው ባለቤትሽን ተዋርደው። ግን የአንዳንድ ሰው ደግነት እንደዚህም አድርገህ አብረው ይኖራል ባለቤትየው። የእውነት እንደዚህም ሆና በቃ ምን አደርጋለሁ እግዚአብሔርን የፈረደብኝ እኔ ሌላ ነገር ማሰብ አልፈልግም። አንዳንድ ወንዶች እግዚአብሔር የሰጣቸው ልብ እውነት በጣም የሚገርም ማንንም አያደርገው። አንተ ታደርጋለህ ወይ ብትል አላቅም እዛ ቦታ ላይ ሆኜ እግዚአብሔር አያርግብኝ። አንቺ ታደርጊያለሽ ወይ ብትባይ አታቂም እዛ ቦታ ላይ። ስለዚህ አንተ ብትረሳ ማን አይረሳም። ስለዚህ ዘራችሁ የምትዘሩትን ነገር ፍሩ።
እና ስትናገርም ያ ተመልሶ ይመጣል። ስትሰውርም ተሰውረ ስታደርግም አንተ ባታይ እግዚአብሔር ያለ ያደረገ ተመልሶ ይመጣል። ተመልሶ የሚመጣ ከሆነ ግን ይሄ ወደ ውስጥ የገባው ነገር ከውስጥ የወጣ ስለሆነ የሆነ ቀን በተቻላችሁ መጠን የውስጥ የገባውን ለማስተካከል ከዚህ በኋላ የምታስገቡትን በጣም መጠንቀቅ። አለበለዛ ግን በኋላ መከራው መከራ ነው። ልዩነትና አለመግባባትን መለየት። አንቺና ባለቤትሽ አንዳንድ ቦታ ላይ የአለመግባባት ችግር ሳይሆን የልዩነት ችግር ነው ያለባችሁ። ለምሳሌ አንቺ መደነቅ ተወጃለሽ። ወይኔ አንቺ እኮ ጎበዝ ነሽ፣ ፀጉርሽ ያምራል፣ አይንሽ ያምራል፣ ጆሮሽ ያምራል፣ አፍንጫ ባይኖራትም አፍንጫሽ ያምራል፣ ወጥሽ ባይጣፍጥም ወጥሽ ይጣፍጣል፣ ለብሰሽ በቃ ሰውነትሽ ልብስሽም ባያምርብሽም እንኳን ልብስሽ ያምራል መባል የምትፈልጊ ሴት ልትሆኚ ትያለሽ። ባለቤትሽ ደግሞ የማይበርደው የማይሞቀው በሰማይ ላይ ብትሽከረከሪ ጉዳዩ ያልሆነ የት ገባሽ ሞትሽ ኖርሽ ደውሎ የማይጠይቅ ቴክስት የማይልክ ሊሆን ይችላል። ይሄ ልዩነት ነው አለመግባባት ነው? ልዩነትና አለመግባባት ይለያያል። በአንቺና በባለቤትሽ መካከል ለምሳሌ አንቺ ስጋ ማትወጂ ሴት ልትሆኚ ትችላለሽ። ከና አካቴው ስጋ የማይበሉ ሴቶች አሉ። ባለቤትሽ ደግሞ በቃ ስጋ ካልበላ የበላ የማይመስለው ሰው ሊሆን ይችላል። ይሄ አለመግባባት ነው? ልዩነት ነው? አይ አንተ ድመት ነህ ወተት ትወዳለህ ይባላል? አይባልም። መብቱ ነው። ድመትም ከሆነ መብቱ ነው። ድመቷንም ይብላ ትከፈልግ። አዎ መብቱ ነው አይደለም? እሱ ተፈጥሮ ነው። እንደኔ ሁን አይባልም። ሰው 8 ቢሊዮን ህዝብ በዓለማችን ላይ 8 ቢሊዮን አይነት ልማድ፣ አመለካከት፣ ባህሪ፣ አሻራ ነው ያለው። አንቺን የሚመስል አይደለም። ስለዚህ ልዩነትና አለመግባባትን ለዩ። ለምሳሌ ሚስትህ የምትፈልገው ነገር አለ፣ አንተ የምትፈልገው ነገር አለ። ሚስትህ ወተን እንዝናና ልትል ትችላለህ። አንተ ደግሞ የውጭውን ስጋ ገዝተን ቤት ጥበሽውና እንብላ ልትል ትችላለህ። አዎ ይለያያል። አንድ ጊዜ ሰዎች መከሩኝና ሚስቴን ይዤ እስኪ ወጣ አላርጋት አዝናናት፣ ሚስት እኮ ታፍና ነው እንደዚህ ሰላም የነሳች ተባልኩና ሚስቴን ይዣት ወጣው አለ። ከዛን ጥሬ ስጋ 1 ኪሎ የተሸክላ የሚባለውን እሱንም 1 ኪሎ አዘዝኩላትና የሆነ የሚጠጣም ነገር አዘዝኩኝ። ከዛ በኋላ ብሩ ሲታይ 4400 ብር ሂሳብ ሲባል ወይኔ አለች አለ። ከኔ ጋር 400 ብር ለመስጠት እንደዚህ ትንቀጠቀጣለህ? ውጪ 4000 ብር ትበላለህ። ኧረ እባክሽ አንቺ ሴትዮ ለአንቺ ስል ነው ያወጣሁት፣ አይመለከተኝም። እንደዚህ ነው የገፈገፍክ ብር የለም የምትለው። ካንተ ጋር መቼም ቢሆን አያልፍልኝም። ሌላ እርግማን እና እናንተ አማካሪዎች የምትናገሩት ነገር ምንም አይሰራም ማለት። እኔ እንደዛ አላልኩትም፣ ሰው ነው እንደዛ ያለው። ጋብዛት፣ አዝናናት፣ ሞክረው፣ በቃ ሁሉንም መንገድ ሞክረው ነው ከመፍታት ውጪ ሌላው ሞክረው ነው። እና እንዳመለካከት ነው። ለሷ እኮ ትክክል ነው፣ ትክክል ነው፣ ልክ አይደለም። 400 ብር ለሷ ለመስጠት እንደዚህ እንቀጠቀጣል። በተለይ የዚህ ዘመን ወንድ እኔ ወጪ ላይ ሚስቶቻችሁን እንዳታሳቁ። ምክንያቱም ድሮ ዘመን ቢሆን ትንሽ ነገር ነው የሚገዛው። ዛሬ ዳይፐሩ ተገዝቶ ነው፣ ሞዴቱ ተገዝቶ ነው፣ ፀጉር ተገዝቶ ነው፣ ጥፍር ተገዝቶ ነው፣ ፀጉር ቤቱ 2000 ብር ነው። እያንዳንዱ ነገር ተገዝቶ ነው። ቀለም ተገዝቶ ነው፣ የፊት ፓውደር ተገዝቶ ነው። እያንዳንዱ ነገር ተገዝቶ ነው። እቤት ሽሮ፣ በርበሬ፣ ዘይት፣ ቲማቲም፣ ጅንጅብል ሁሉ ነገር ተገዝቶ ነው። ታዲያ እንዴት 20 ሺህ 30 ሺህ 40 ሺህ እንዴት ይበቃል? የታረክሽው ብሩን ይላል 2000 ብር ይሰጥና፣ አዎ 2 ዓመት እንድትኖር ይፈልጋል በ2000 ብር። ማትፈልግ ከሆነ ሂሳብ ስራ ቁጭ ብለ። አንቺም ደግሞ ሂሳብ ለማሰራት ተዘጋጅና ይሄን ለቲማቲም ይሄን አንድ የኛ ከስተመር አለችና ሆም ብላ እንዲሰለቸው አጀንዳ በቃ 600 ገጽ ተጽፈና እሺ እንጀምር አሁን ትላለች። እሱ እንደሚሰለቸው ታውቃለች። አሁን እንጀምር። በቀደምታ በ17 ግንቦት 19 የገብርኤል ቀን ከጠዋቱ 3 ሰዓት ላይ ቲማቲም 4 ኪሎ ገዛው። አለፍ አለፍ አድርገሽ ንገረኝ። ከዛ ልጅቷ ታማ ነበረ። ክሊኒክ እንትና ጋር ወሰድኳትና 4 መርፌ በእጅ 4 መርፌ በእግር ለ3 ቀን አስወጓት። ስንት ብር ነው እሱ? እሱ ደግሞ 2000። ምንድነው እሱ? አንቺም ነው እንዴ ተወጋሽው ይላል። እና በዚህ ዘመን በገንዘብ እንዳትጣሉ። ምክንያቱም ሚስት አትቅምም፣ አታጨስም፣ ቁማር አትጫወትም፣ ለቤቷ ነው የምታደርገው። እኔ በገንዘብ ካለክ አትሳቀቅ። ሴት ልጅም ከሆንሽ በተን አታብጂ። ይሄ መጠባበቂያ ብሎ 100 ሺህ አካውንቷ ላይ ሲያስቀምጥ በቃ የማይገዛ አበባ ቤት ውስጥ ገዝታ ከዛ በኋላ ብሩ አለቀ። መጠባበቂያ መቀመጥ፣ ራስሽንም ግዢ። ባለቤትን ማማት ብቻ ሳይሆን ገንዘብ አጠቃቀም ልክ ነው ወይ? በታኝ ሴት አለች፣ የምትበትን ሴት። በቃ ምንም ገንዘብ እጇ ላይ የማይቀመጥ ካስቀመጥሽው ግን ይቀመጣል። ስለለመድሽው ነው። ገንዘብ ቁጭ ካለ ቁጭ በል፣ እሱ ላይም ቁጭ ብላችሁ ተነጋገሩ። አንተም ገንዘብ በሰጠኸው ልክ ምናልባት በትክክል ላይወጣ ይችላል። አንዳንዱን ባላንስ ለማድረግ ሚስት የምትቀልበው ጎረምሳ የለም፣ የምታወጣበት የለም፣ ቁማር አትጫወት።
ለቤቷ ነው የምታደርገው። ያንን ደግሞ ደስ ቢልክ አንተ ውጪ አንድ እራት 10,000 ብር ልታወጣ ትችላለህ። 10,000 ብር እሷ ጋር በ3 ቀን አለቀ ብለንም ትከራከራለህ። ልጆች ጋር የልጆች ቀለብ ራሱ በአንድ ሳምንት ዛሬ 20,000 ብር ሊወጣ ይችላል የልጆች ቀለብ ብቻ። ስለዚህ እዚህ ነገር ላይ ይሄ ሰፋ ያለ አመለካከት ይኖራችሁ። ሚስቴ ቁማርተኛ አይደለም፣ ጨዋ ሴት ናት፣ ሊጠፋ ይችላል ገንዘብ። ስለዚህ ይሄንን ልዩነትና አለመግባባትን በደንብ እኔ ቢሮ 2 ሰዎች መጡ። ሰውየው 10 ሳንቲም ያለ ፓርኪንግ መኪና 4 ሰዓት አስጠብቆ 10 ብር የሚሰጥ ሰውዬ ነው። 4 ሰዓት በጣም እኮ ስንት ፎቅ ያለው ሰው ሚሊዮነር ነው። መኪና 4 ሰዓት ተጠብቆ በቃ 10 ብር ይሰጣል። አረባኮት ምንድነው ይሄንን የ40 ሚሊዮን ብር መኪና ይዞ 10 ብር እንኩ ብሎ ልጆች ይወረውራሉ። እሷ ደግሞ መበተን ነው። የኔ ቤቴ ከመጣ 500 ብር 400 ብር 600 በታኝ ናት። እሷ በታኝ ሆነ አይደለም በቃ በመስጠት ታምናለች። እና በዚያ ልግባባ ብሎ ቢሮ መጡ እና አንቺ ቁጠባን ከባለቤትሽ ተማሪ፣ ባለቤትሽ አንዳንድ ነገር ላይ ልክ ነው፣ እንዴት እንዳመጣው ያውቀዋል። እሱ 44 ዓመት ሆነ፣ አንቺ ደግሞ ገና 36 ዓመትሽ ነው። ልዩነት አላችሁ፣ ስራ ላይም ልዩነት አለ ብዙ ነገር ላይ። ስለዚህ ቁጠባን ከሱትም አንተም ደግሞ በዚህ በሰለጠነ ዘመን ይሄን ሁሉ ፋብሪካ ቆመ እንደዚህ መንገብገብህን ተውና ትንሽ ደግሞ የሆነ ነገር ከማን ተማር ጋው ከዛ ነው ሰላም የሚኖሩት። ከዛ በኋላ ከሚስት የሆነ ነገር ትወስዳለህ፣ ከባለቤትሽ የሆነ ነገር እኔ ብቻ ልክ ነኝ ማለት ነው። ልክ ያለው አንተ ብቻ ልክም ብትሆን እንኳን ለሞራሉም ስትይ ልክ ነክ በይ። እንዴት ነው ሁሉ ነገር ላይ አንተ ልክ አይደለም፣ አንተ ልክ፣ አንቺ ብቻ ነሽ ልክ፣ አንቺ ብቻ ነሽ ልክ። ወጡም ላይ ስራው ላይ ይሄን ድርጅት ዝጋው፣ ይሄን ክፈተው፣ ያንን አድርግ፣ በቃ እዚህ ጋር ትዳር አማካሪ፣ እዚህ ጋር የህግ ባለሙያ፣ እዚህ ጋር ጠበቃ፣ እንዴት ትችያለሽ? አንዳንዱ እስኪ ሊያቅ ይችላል ብለሽ ከፈለገ ይክሰር። ሁሉ ነገር ላይ እኔ አውቃለሁ የሚል ሰው ምንም አያውቅ። አንድ ጊዜ ሶቅራጥስ የሚባለው ፈላስፋ ሁሉም ሰው መጣና አስተዳደሩም፣ ባለስልጣኑም፣ ባለሀብቱም ፈላስፋው መጣና እኔ አዋቂ ነኝ፣ እኔ አዋቂ ነኝ፣ እኔ አዋቂ ነኝ፣ ሰው አንተ ምን ትላለህ አሉት። እኔም አውቀው አለማወቄን ነው። ከዛ በኋላ ሁሉም ሰው አፉን ሞልቶ አውቃለሁ የሚል ሰው የለም። ስለዚህ አንዳንዱ ነገር ምናልባት ላይገባሽ ስለሚችል እሺ አንተ ያልከው ይሁን፣ ለባለቤቷ ሞራልም ቢሆን እሺ ማለት አንድ ነገር ነው እንጂ ሁሉ ነገር ላይ እኔ ነኝ እንትኑን እኔ ማቀው የውጭኑን እኔ ማቀው የቤቱ ልታቅ ትችላለች እኮ ግን ያ ሰውዬ ይቀበላል ወይ? በቃ እሷ እኔ አዋቂ ነኝ ብሎ ነው የሚስልሽ፣ ልክም ብትሆኝ ልክም ባትሆኝ። ስለዚህ አንዳንድ ጊዜ ከሰው ጋር ስትኖሩ አንዳንዴ ባይመስላችሁም እንኳን ወደ ሰውዬ ባይመስላችሁም አንድ የኔ ከስተመር አለና ባለቤቴ ስራ ካልሰራው ግድ የለሽም ስራ እዚህ ሀገር ላይ እኔ ብዙ ነገር እያጣው ነውና ትንሽ በጥንቃቄ ነው ኢንቨስት ማድረግ ያለብን አላት። ኖ ግድ የለም እኔ አውቃለሁ ስራውን ምኑን አውቃለሁ አለች። እሺ ተባለ። ትዳሩ በዛ ጉዳይ ሊፈርስ ስለደረሰ 3 ልጆች ወልጄ እኔ ቤት ውስጥ ታሽጌ ብዙ ነገር አለች። እሺ ተባለና ስራ ተስራ ተብሎ ብር 5 ሚሊዮን ሲባል ኖ በ10 ሚሊዮን ብር ነው 5 ሚሊዮን ብር ምን ይሰራል ብላ በ10 ሚሊዮን ብር ፀጉር ቤት ከፈተች። 1 ዓመት ነው 2 ዓመት ሳይሞላ ፀጉር ቤቱ ከሳስሮ የሰራተኛ መክፈል አቅቶ ተዘጋ። ያ ባል አስተዋይ ባይሆን ያ ቤት ገሃነም ይሆን ነበር። እና ለምን ሰጣሃት በኋላ ቢሮ ሲመጣ ስለው እኔ አቅ ነበር ግን እንደው በቃ የጭቅጭቅ ርዕስ እንደምትከስር አቅ ነበር። ልክ አይደለችም፣ ጓደኞቿ ናቸው የሚገፉት። በቃ በይ ተቀበዩ። አንቺ በተለይ አንዳንድ የሰው ወሬ የምትሰሙ ሰዎች ብዙ በሰው ወሬ የፈረሰ ትዳር አለ። አዎ ይሄ አትስሙ እሺ። ካልጠቀማችሁ የኛን ቪዲዮ ራሱ አትስሙ። እናንተ ብቻ ትዳራችሁ ሰላም ይሁንላችሁ። አንቺ መስማት ያለብሽ ባለቤትሽን ነው። ልክም ይሁን ልክም አይሁን የምትኖረው ከማጋ ስለሆነ አሁን እዚህ ትምህርት ላይ አንተ ልክ ነኝ ብለህ ብትሄድና ከሚስት ተቃራኒ ብትሆን ለኔ ምን ይጠቅመኛል? ሚስት በቃ ይሄ ነው ልክም ብትል በቃ ተከተላት፣ ተስማምተህ ኑር። ምክንያቱም ጓደኛሽን ሰምተሽ ትዳርሽን ከምታጪ ባለቤትሽን ሰምተሽ መቀጠል ይሻላል አይቻልም? ስለዚህ በተቻላችሁ መጠን የሰው ወሬ የምትሰሙ ሰዎች እነሱ በገባቸው ልክ። አንድ ልጅ ባለቤቷ ልክ ሲመጣ ብድግ ትላለች፣ ትንከባከባለች። ጓደኛዋ ናትና ካገባች በኋላ መታጣቀም ስትመጣ ያቺኛዋ ላይ በቃ በትህትና ባለቤቷን ታስተናግዳለች። ምን ትላለች? ከዛ ባለቤቷ ከሄደ በኋላ ከሆነ ቀን እፈልግሻለሁ ተገናኙ። በቀደም እኮ ቤትሽን አይቼ ደነገጥኩ። ለባለቤትሽ እንደዚህ ነው የምትንቀጠቀጭለት? አረ ይሄ ክፉ ልማድ አታስለምጂው። እኔ እኮ ባለቤቴን እንደው እግዚአብሔር ይቅር ይበለኝና በጥፊ ሁሉ መታዋለሁ አለች። እና ልክ ነው ብላ የራሱ ጉዳይ ስትለው ሰውየው አጋጨት ከግድግዳ ጋር። ከዛ ይሄን አክላ መጣች። ከንፈሯ ይሄን አክሎ እንዲህ ስትዞን ከንፈሯ ብቻው ነው እንዲህ የሚለው። አይ ይቅርብኝ አንቺ ምክር እናቴ፣ እኔ ባለቤቴና አንቺ ባለ ይለያያል ብላ ወደ ቤቷ ናው። ይሄ የማያደርጉትን ነገር የሚያወሩ ሰዎች አሉ። እኔ እንደዚህ እኮ ነው ማድረገው፣ በቃ የነሱ ቤት ነው የነሱ ቤት፣ እሷ እየረገጠች እሱ እየተረገጠ ነው የሚኖረው።
እናንተ ቤት ደግሞ እኔ መርገጥ አስባለሁ በይና በዚህ በኩል አጥንቷ ተሰብሯል ቅጥቅጥ አለባት ቢባል ችግሩ ያንቺ ነው። አንተም ደግሞ እዛ ቤት ሚስት በዱላ እኔ መጻፌ ላይ ጽፌዋለሁና ሚስትን በጥፊ በላት ብሎ ካለ መልሳ በጥፊ ካለችኝስ በለ ጠይቅ። ቀጥሎ ያለውን ጥያቄ እዛ ቤት እየተረገጠች ትኖራለች ማለት እዚህ ቤት እየተረገጠች ትኖራለች ማለት አይደለም። የዛ ቤት ህግ ለዛ ነው የሚሰራው። አንተ ቤት ላይ ሰራ ይችላል። አንተ ቤት መከባበር ያንተ ሚስት በመከባበር የምታምን በመነጋገር የምታምን ሴት ልትሆን ትችላል። እዛ ቤት በዛ ላይ ደግሞ ምን ያደርጋል? ይሄ ደረት ነፍቶ መኖር ባሪያና ጌታ እኮ ደስ አይልም። አንተና ሰራተኞች መካከል ራሱ እኮ ወንድምና እህትነት ነው ደስ የሚለው እንጂ አንተ እንደ ጌታ ሌላ ሰው እንደ ባሪያ እኮ ይሄ በጣም እኮ ለሞራል ራሱ ከባድ ነው። ደስ የሚለው ሚስት ናት እንደፈለገች ከባለቤቷ ጋር እያወራች እየተጫወተች በነፃነት ስትኖር ነው ደስ የሚለው። እንደ ባሪያ የገዛ ምኑን ባል ነው ይላል። በነፃነት እያወራ እንደፈለገ እየተጫወተ በነፃነት እንደፈለገ እየተናገረ አብሮሽ የሚኖር እንጂ እንደ ባሪያ ተገዝታ እንደ ባሪያ ተገዝቶ ይሄ ትዳር አይደለም። ስለዚህ እግዚአብሔር ራሱ ነፃነት አልከለከለንም። እንኳን ሰው ቀርቶ እናንተ ማጠገባችሁ ለሚኖሩ ሰዎች ነፃነት አትከልክሏቸውና ነፃነት ተሰጣጡ ለማለት ነው። በሐዋርያት ላይ የወረደ ያበረከት የወልድ ፍቅር የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። በሰላም ወደ ቤታችሁ ግቡ።